ውድና የተከበራችሁ ቤተሰቦቼ ይህንን የመሰለ ምግብ አሰራር ለየት ያለ የዛሬው አሳያችኋለሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ። ሙሉ ቪዲዮን አለላችሁ የምትፈልጉ ጨመርኩበት። ትንሽ ከጋለ በኋላ እዚህ ጋር ያጠብኩት ዶሮ አለ። አሁን እንግዲህ እዚህ ዘይት ላይ እንትን ካደረኩት በኋላ ውሃውን እስኪመጥ ድረስ እያገላበጥኩ ጥብስ አደረግኩ። እዚህ ጋር ደግሞ ሽምብራ እየቀቀልኩኝ ነው። ከስጋ የሚሰራ ነው። ሽምብራ ኦር ሐሙስ ይባላል በአረብኛ። ታውቃላችሁ? ሽምብራ ጨው አደርግበታለሁ። ቅመም ጃውስቲ ይሄ ደግሞ ምንድን ነው የሚባለው? ጣፋጭ ቅመም ይባላል እንግዲህ። ይሄ ደግሞ እርፌ ወይም ደግሞ የቀረፋ ዱቄት በሉት እንደዛ ነገር። ይሄ ደግሞ ጥሩ ሽታ ያለው ቅጠል ነው። እንግዲህ በአማርኛ ምን እንደሚባል ባላቅም ወርአ ጋር ነው የሚባለው በአረብኛ ማለት ነው። ይሄ ደግሞ የሽንኩርት ጨምራለሁ። ትንሽ ይጠበስና ከዛ የሚቀጥለውን ደግሞ አሳያችኋለሁ። እስከዛ ደግሞ ሐሙሱ እየበሰለ መሆኑን ቼክ ላድርገው በደንብ። እዚህ ጋር አውጥቼ አስቀምጠዋለሁ ማለት ነው። በስለዋል። እስኪበስል ድረስ እንጠብቃለን። ውድና የተከበራችሁ ቤተሰቦቼ እንግዲህ እዚህ ጋር ደግሞ ብረት ድስት አለ፣ ንጹህ ድስት ማለት ነው። አሁን ሐሙስ የቀቀልኩበት ነው። ዘይት ጨምርበት ወይም ደግሞ ቅቤ። ሰዎች ብዙም ኮሌስትሮል ስለሚፈሩ ለዛ ነው ዘይት የጨመርኩት። ይሄ እንግዲህ ከእንትን ነው የሚሰራው፣ እንደ ማካሮኒ ከዱቄት ነው የሚሰራው። ያው ማካሮኒ እና ፓስታ የነዛ ግብአት ነው ለማታውቁት ማለት ነው። አልምግረብዬ ይባላል በአረብኛ። እንግዲህ እንደዚህ ከጨመርኩኝ በኋላ ቅመም ልጨምርበት። ክራውያ የምታውቁ ከሆነ አረብ ሀገር የምትኖሩ እህቶቼ ክራውያና ከሙን ነው የሚጨመርበት። ይህም ማለት ነው። ይሄ ክራውያ ነው። በደንብ ቅመም ይፈልጋል። ከሙን ደግሞ ኃይለኛ ቅመም ስለሆነ ትንሽ ነው የሚጨምርበት። ካሁን ይሄ ጃውስቲ ኮረሪማ ነው የሚባለው መሰለኝ በእኛ። ይሄ ደግሞ ቀረፋ ነው። ይሄ ደግሞ ጣፋጭ ቅመም ይባላል። እንግዲህ ይሄ በዘይት የሚሰሩ ነገሮች በሙሉ የሚጨመር ቅመም ነው። ቀድም ዶሮ
እንግዲህ መቅረብየው እንደምታዩት ቀቅየዋለሁ። በደንብ መብሰል የለበትም እንዳይቦካ። እዚህ ጋር ደግሞ ሽንኩርት እቀቅላለሁ። ሽንኩርት ውድና የተከበራችሁ እንግዲህ የበሰለውን እንደዚህ አድርጌዋለሁ፣ ዶሮ ማለት ነው። አሁን የቀድሙ እንትን ይሄ መቅረብዬ እዚህ ጋር አለ፣ እጨምረዋለሁ። መጨረሻ ላይ አልበሰለም፣ ሙሉ ለሙሉ ስላልበሰለ እዚህ ላይ ጨምረዋለሁ ማለት ነው። እንግዲህ እንደምታዩት ይሄንን ይመስላል። አሁን እዚህ ጋር ሙዝ ጨምርበታለሁ። ሽንኩርት ደግሞ አለ እዚህ ጋር የቀቀልኩት ሽንኩርት። ይሄ በእንትን በሳይንየም መስራት ይቻላል። እነሱ የሚፈልጉት እንግዲህ በድስት ነው። ስልስ ለብቻ ተደርጎ መስራት ይቻላል። እነሱ ደግሞ እንደዚህ ከነስልሱ ይሰራልን አሉ ማለት ነው። እንግዲህ እኛ ደግሞ ትዕዛዝ ስለሆነ በትዕዛዝ መሰረት ደግሞ ትዕዛዝ ትሰሪያለሽ ወይ እንዳትሉኝ፣ ትዕዛዝ ሳይሆን የቤተሰብ ትዕዛዝ ነው እና ይህንን ይመስላል። እንግዲህ ተቁላልተው ምን ብሎ አልቋል። አሁን አጨምረበታለሁ። ከዚህ በኋላ ያለውን በስሏል። ሁሉም ነገር ኦልሬዲ የተበሳሰለ ነው። እየቀላቀልኩት ነው።